እንዴት ናችሁ? ሁለተኛ ሳምንት የጥቁር ሻይ ቻሌንጅ እንዴት እየሄደላችሁ ነው እናንተ? ሁለተኛ ሳምንት ላይ ደርሰናል። የጀመራችሁ አሪፍ ነው፣ ያልጀመራችሁም እንግዲህ ሲመቻችሁ ትጀምራላችሁ። ያው እንደተለመደው ታጥቤያለሁኝ ፀጉሬን። ሁሌም ስንቀባ የታጠበ ፀጉር ላይ ነው መሆን ያለበት። ቆሻሻ ፀጉር ላይ ከተቀባ ለውጡ ላናይ ስለምንችል ሁሉ ጊዜ ፀጉራችንን ሜክ ኢት ሹር ፀጉራችን ንጹህ መሆኑን አፍልቻለሁኝ። አዲስ ሻይ ነው ዛሬ ተጠቀምኩት። የማንኛውም አይነት ሻይ መጠቀም ትችላላችሁ እናንተ እንደተመቻችሁ ቤት ውስጥ እንዳላችሁ። አዲስ ሻይ ግን በጣም አሪፍ ነው። የኔ ምርጫ ነው። አላቅም እናንተን፣ የኔ ምርጫ ነው። አላፈላሁትም። የፈላ ውሃ ውስጥ ዘብዝፌ ለአንድ 2 ሰዓት በፈላ ውሃ ለ2 ሰዓት ያህል አስቀመጥኩት። በጣም ኮንሰንትሬት እንዲሆን ነው አላማችን። ኮንሰንትሬት የሆነው ነው አሪፍ። ኮንሰንትሬት እንዲሆን ለአንድ 2 ሰዓት አስቀመጥኩት። ካስቀመጥኩት በኋላ ይሄኛው ሻይ ነው እንደምታዩት አዲስ ሻይ ካስቀመጥኩት በኋላ በጥቅጥቅ ባለ ወንፊት አጠለልኩት ማለት ነው። ካጠለልኩት በኋላ 1 ብርጭቆ ሻይ ነው የሆነልኝ። ያው ከዚህ በላይ ብዙም አስፈላጊ አይደለም። 1 ብርጭቆ ሻይ ማለት ነው። በጣም ኮምጠጥ ያለ ነው፣ ጥቁር ነው ያችታ እና ይሄንን እቀባዋለሁ ማለት ነው። እንደተለመደው ከተቀባን በኋላ ቅባት ማድረጋችን እንዳንረሳ፣ ትንሽ ፀጉር ስለሚያደርቅ ቅባት ቢኖረው አሪፍ ነው። ተቀቡ በደንብ ማፍሰስ በሚችል ውሃ በሚችል እቃ በተመቻቸው። እኔ ባለኝ እቃ ነው የምቀባው። መገልበጥ አይመችም እውነቱን ለመናገር። እንዳይደፋብኝ ቀስ ብዬ አደርጋለሁ። መሬቱን ምናምን ተውት እንዴት እንደሚያቆሽሽ። እዛው ስትታጠቡ እዛው ሻወር ውስጥ ብትቀቡ አሪፍ ነው። በጣም ነው የሚያቆሽሸው መሬት። በደንብ ስለሚረጭ ይሄ በደንብ ስለሚደፋ በዚህ እቀባለሁኝ። የመሬቱን ነገር እንግዲህ ተውት ብያችኋለሁ። በደንብ ውስጡን ቆዳውን ዋናው ቆዳውን ነው መቀባት ያለብን ዋናው። ቲንክ ፎጣ ባረግ የተሻለ ነው መሰለኝ። ፎጣ ላርክ። የሻወር ፎጣ ነው ያደረኩት ስለሚፈስ በጣም እቺኛውንም እንዳያበላሽብኝ ትልቅ ፎጣ እንደዚህ ሙሉ በሙሉ ይሸፍንልኛል። ከተቀባችሁ በኋላ ግን ቅባት ማድረግ ግዴታ ነው። እሺ የሆነ ደረቅ የማድረግ ባህሪ ያለው ሻዩ በእንትኑ በደንብ ነው የምጠመቀው። እቀባዋለሁ ሳይሆን ጥሙቅ ነው ማረጋው። ጥሙቅ እንዴት እየሄደላችሁ ነው ግን? በውስጥ የምትጽፉልኝ ግን ኮመንት ብታረጉልኝ ደስ ይለኛል። በኮመንት ብትጠይቁኝ ደስ ይለኛል። አንዳንዶቻችሁ በውስጥ እየጻፋችሁልኝ ነው። ኮመንት አድርጉልኝ ፕሊዝ ቪዲዮ ላይ። አይ ኖ ቪዲዮ ብዙ ቪው እንደሌለኝ እቺ ልጅ ለማን ነው ቪዲዮ የምትሰራው ማያት ሰው የለም የምትሉ አይ ኖ ዋን ዴይ ብዬ አስቤ ነው። ወደፊት እንደዚህ ሰርቼ ሳስቀምጥ አንድ ቀን ይታያል ወደፊት። ዛሬ ሳይሆን ለነገ ነው የምናስበው። እኔም ማስበው እንደዛ ነው። የዛሬውን ሳይሆን የነገውን የወደፊቷን አቢጋያን ነው እያሰብኩ የምሰራው። ያሰብኩት ነገር ይሳካልኛል ብዬ ተስፋ አደርጋለሁ። ዛሬ ያልታየው ቪዲዮ ነገ ይታይልኛል። ስለዚህ እሰራለሁኝ፣ አስቀምጣለሁ። ነገ ደግሞ እይታዬ እየጨመረ ቻናሌ እያደገ ሲሄድ ይታያል ማለት ነው። አይመስላችሁ? በደንብ አርጌ ከተቀባሁኝ በኋላ ከዛ በኋላ ደግሞ ቅባት እቀባለሁኝ ቆዳዬን። ፀጉሬን ደግሞ ጫፉን ይሄን ቆዳውን ፈሳሽ ቅባት፣ ይሄን ጭድ ነው የሚባለው፣ ጫፉን ደግሞ ቅባት እቀባለሁኝ። ከዛ እንደሚመቻችሁ በሚመቻችሁ ስታይል ፕሮቴክቲቭ ስታይል መስራት ትችላላችሁ። ግን ካስክ ምናምን የምትገቡ ከሆነ ብትለቃለቁት አሪፍ ነው። እኔ ካስክ ምንም ስለማልገባ አልለቃለቀውም፣ እዛው ላይ ነው የምተወው። ካስክ ምናምን የምትገቡ ከሆነ ካውያ ምናምን መሰራት የምታስቡ ከሆነ ግዴታ መለቃለቅ አለባችሁ። አደራ ከነሻዩ
እንዳትገቡ ካስክ የበለጠ ፀጉራችሁ ደርቆ ሊሰባበር ይችላል። ተስፋ አደርጋለሁ ቪዲዮ እየረዳችሁ እንደሆነ። የ5-6 ደቂቃ ቪዲዮ ናት፣ ረጅም ሰዓት አይደለም። ይጠቅማችኋል፣ ተጠቀሙበት። እኔ ስለጠቀመኝ ነው ሼር የማደርገው። እኔ ማንኛውም ነገር ያልጠቀመኝን ነገር ለማንም ሰው አላጋራም። ይሄ የኔ አቋም ነው። አቋም አንድና አንድ አቋሜ። ይመቻችሁ። የሚቀጥለው ሳምንት ደግሞ 3ኛ ዙር እንጀምራለን። እስከ 6 ሳምንት በተከታታይ ነው የምንቀባው ለውጡን እስከምናይ ድረስ። መልካም ጊዜ ይሁንላችሁ። መልካም የስራ ቀን ለሁላችሁ።